ዛሬ እንግዲህ ጨረቃዎቼ እህቶቼ የሚያሳዝንም የሚያናድም ነገር ነው፣ በራሴ በኩል ማለት ነው። እንግዲህ በብሩኬ ዛሬ ፍቅረኛውን ሚዲያ ላይ አውጥቷታል። እስከ ዛሬ እሷም ሀሚን የማይሆን ቴክስ ምልከው ካሜራ ጀርባው ነበራል ማለት ነው። አሁን ግን ፊት ለፊት ይዟት መጥቷል። ጥሩ አድርጓል። እንደውም ደስ ይላል። ግን እህቶቼ የሚያሳዝን ነገር ብሩኬ መግቢያው ላይ እንዳወራው ከሆነ ሀሚ እሱን አለመረዳቷ አንድ ነገር ሲፈጠር አለ ተነጋግሮ ቁጭ ብሎ ማዳመጥን አትፈልግም። መደበቅን፣ ጀዋል መዝጋትን። እንደገና ትናንት ብዙ ታግዬ ነበራል የምትናገረው ቃላት ልብ እንደሚሰብር ይሄ እኔቶቼ እኔም ሀሚንም ብሩኬንም እኔ በአንድ አይነት ነው የምወዳቸው፣ እህት ወንድሞቼ ናቸው። ግን ሀሚ እዚህ ጋር የጨረቃ እህቶች በውስጥ የምታወሯት በጣም የምትወዷት በጣም የምትቀርቧት ካላችሁ ይሄ ሁሌ ከብሩኬን ብለው በመጡ ሴቶች በፕራንኩም በምን ጭራሽ ብሩኬ የማታውቀው ነው የምትሆነው ሀሚ። በቃ ጭራሽ ሰው እኮ እህቶች እንኳን 2 ዓመት ቀርቶ ፋሲካ የክርስቲያን ጾም ቢመጣ 2 ዓመታቸው 3ኛ ይገባል። እንኳን 2 ዓመት ቀርቶ ሰው በአንድ ወር ውስጥ እዚህ ሀገር እንኳን 2 ወር 5 ወር የሰውን ጸባይ እናውቃለን፣ ምን አይነት ሰው እንደያዘው። ሀሚ ግን ብሩኬ እንደዚህ የሆነላት ምንም አላመነችውም። በጣም ያሳዝና። ይሄ ነው የሚያሳዝነው ነገር። ለምን ሀሚ ለምን ተረጁ? ልጅቷ ሆ ብላ ለመላየት ነው ማሰብ ያለብሽ እኮ ሀሚዬ። ብሩኬ እኮ ልጅቷን ቢፈልግ አንቺን ህይወት፣ ብሩኬ ደግሞ በሴት ህይወት የሚጫወት አይደለም። ይችም ላይ እንደዚህ እንደ ቃቃ የምትጫወትበት ልቡን አይታ ነው የዋህ ስለሆነ እንጂ ሌላ ወንድ ቢሆን እህቶቼ በጥፊ ብሎ ያባራን ነበር፣ ሂጅ ብሎ ፊት አይሰጣትም ነበር። እሱ ግን ክብር የሚባል ነገር ስላለው ለዛ ነው ሴቶችን እያቀረበ በብዛት በየዋህነቱ እየተጫወቱበት ያሉት። እዚህ ጋር ደግሞ ሀሚ እንደሌላው ሴት ጀግና ብትሆን ሀሚ በቃ እኔ ሀሚን ነው የምፈልገው፣ አንቺን ነው የምፈልገው፣ እሷን አትመኛት እያለ አሁንም ሀሚ ግን ለልጅቷ ነው ቁማ የምትከራከረው። እንዴ ሀሚ ይሄን ጸባይሽን ቀይሪ። አዎ ሴት ነሽ፣ ይሰማሻል። ማንም ሴት እንደሚሰማው ነው ስሜቱ። ልክ ነው። ጥርጣሬ አንድ ሰው የሚወደው ሰው ላይ ለወደፊቱ ተስፋ ያረገበት ሰው ላይ እንዲህ ያረጋል ብለሽም እንደ ልጅቷ አነጋገር ደግሞ ድርቅ ብላ ስትከራከር እውነት ነው ላታምኑ ብሩኬን ትችያለሽ። ግን ቢሆንም ደግሞ እሱ አንቺን እየመረጠ አንቺ ደግሞ ውሸታም ነህ አላምንህም እያልሽ ለቆ መሄድ በጣም ያሳዝናል። እኔ አንቺን ብሆን አጠገባችን እንዳደርሽ ከህይወታችን ውጭ አይፈልግሽም በቃ ብለሽ እሱ ጋር መሄድ ነበረብሽ። ከዛ ቁርጥ ያደርግላል ነበር። ልጅቷ ግን ያንቺን ልብ አይታ ብሩኬን በእጇ ለማስገባት የማታረገው ጥረት የለም። ድርቅ ያለ ውሸት እየተከራከረች ነው። ከካሜራ ውጭ ሌላ ሰው ነው፣ ካሜራ ላይ ሌላ ሰው ነው። ለእሷ ሌላ ነህ፣ ለእኔ ሌላ ሰው። አያችሁት? ብሩኬ እንደ ውሸታም አባባሏ ከውስጥ እንደምትወደኝ ነው የምትነግረኝ። ሀሚን ለስራ ብቻ እንደምትፈልጋን ነው። ደግሞ እዚህ ሀሚ ጋር ስመጣ ለምን ሌላ ወራ ተወራለህ ብላ በቃ እውነት አስመስላ ነው። እውነት ድርቅ ያለ እውነት። ስንት አይነት ፈጣጣ ሴት አለ። እኔ እህቶቼ በጣም ነው ብሩኬ ዛሬ ያሳዘኔ፣ ትናንትም ዛሬ እውነት ፊቱ ሁሉ ተቃይሯል። አሁን ብሩኬ እዚህ ጋር ይችል ማድረግ ያለብህ እቺ ሆ ብላ አሲራ የመጣች ናት። አላግም ብርም ተከፍሏት ሊሆን ይችላል። ሆ ብላ የመጣች ናት አንተና ሀሚን ለመለያየት እንጂ እውነት አፍቅራ የድሮ ፍቅሯ ገርሽቶ አይደለም። ብሩኬ ለምን የሁሉ ውሸት የሌለ አብሮኝ ነው ያለው እንዴ? አብሮኝ ነው አባባሏ ገብታችሁ በውስጥ እናወራለን። ሀሚን ግን ለስራ እንደሚፈልጋ ነው። በቃ ሀሚ ከብሩኬ ተስፋ እንድቆርጥ እስከ መጨረሻው እንድትርቀው እኮ ነው እያደረገች ያለችው። ብሩኬ እዚህ ላይ አሁንም ሀሚ የዋህ ናት። የፈራሁት እዚህ ጋር እህቶቼ ነገ ጧና ብላ የሆነ ነገር እንዳታረጋት። ሀሚ ከቻርች ከብታጅራ ውጭ ይጂ ወደ አዲስ አበባ። ብሩኬ ደግሞ ያለውን ነገር እዚሁ ይጨርስ፣ ከልጅቷ ጋር ይጨርስና አንቺ እነሷ የልጅቷን ነገር ከጨረከ ከቤተሰቦቹም ከጓደኞቹም ጋር ሆኖ ይጨርስ፣ ያስጠይቃት፣ ከህይወት ውጭ ይበል። በወንድሞቹም በቤተሰብም ካላት ከህይወቱ አስወጥቶ ከዛ በኋላ ወደ አንቺ እንጣ። አንቺ እዚህ ውስጥ ሂጅ ከቡታጅራ ውጭ
ልጅቷ የሆነ ነገር እንዳታረግሽ ሀሚ። እውነቴን ነው፣ እውነቴን ነው። ምን አይነት ጊዜ ደረስ እናንተ? ምን አይነት አይን አውጣ ጊዜ ድርቅ የደበካት ነገር አለ ንገራት። ድርቅ ትወደኛለህ ንገራት። ድርቅ ሀሚን ለስራ ነው የምትፈልገው። ድርቅ እሺ ሀሚ እንዴት ምንት ሀሚ ግን ትንሽ ታውቋታላችሁ። ሀሚ ማለት እንደው ሌላም ሴት መጥቶ ብሩክ ያፈቅረዋለሁ ካለች አትከራከርም። እንደሌላው ሴት ታምናለች። በጣም የሚያስጠላ ባህሪዋ ብሩኬን ከማመን ሌላ ሰው ነው የምታምነው። ይሄ ደግሞ ጥሩ አይደለም እንዴ። እኔ አብሮኝ እያለ ስንት ነገር እየሆነልኝ እያየች እንዴ። ብሩኬ እኮ ሀሚዬ ባይፈልግሽ እኮ አይከራከርሽም። አዎ ሀሚ ቅርታ፣ እኔ ወዳታለሁ አፈቅራታለሁ ብሎ እኮ በሰላም መለያየት ይችላል። ምን አዳረቀው? ከሷም አይጣላም ካንቺም። ኧረ ሀሚ ወደ ራስሽ ተመለሺ። ኧረ ተይ ከብሩኬ ጎን ሁኚ። በጣም ታናጃለሽ። እውነት ብሩኬ በጣም ነው ያሳዝነኝ። ብቻ ፈጣሪ አይለያቸው። እንግዲህ ይችሊ ደግሞ የሆነ ነገር ፈጣሪ ልቦና ይስጣት። አቦ ራሷ አስባ ይቅርታ ትጠይቅ መታ እንጂ በጣም የሚደብር ነው። ሁለተኛው ደግሞ አብነት። ሰላም አለይኩም ሀገሪቱ ቻናል ተከታታዮች ውዶች፣ የሀገሮች ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያንጣልን። እንዲሁም ሀገራችን ሰላም ያርግልን። እንዲሁም ክርስቲያኖቶቼ ሰላም ብያለሁ። ዛሬ እንግዲህ ወንድማችን አብነት ነው ባልሳሳት፣ እሱ በጣም ከፍታ ኃይለኛ በሽታ ይዞታል። በጣም ታሟል። እንግዲህ ሁላችሁም አብነት ማለት ሙስሊም ክርስቲያን የማይል ብሔረሰቦች የማይለይ ቆሻሻ ናቸው ብሎ የማይጠየፍ የእናት አባቶችን እግር የሚያጥብ ቤት ጠርጎ የሚለብስ ለተራበ አጉራሽ ሙስሊም ክርስቲያን አይል ሃይማኖት የማይለይ የኢትዮጵያ እናት አባቶች እህት ወንድሞች ደራሽ ወንድም እንባ አባሽ ነው። እውነቴን ነው። አላህ እኔ እንጃ አላህ የመጣብህን በሽታ አላህ አፍያህን ይመልስልህ ወንድማችን። እውነት አንተ ማለት የኢትዮጵያ ባለውለታ ኢትዮጵያ እናት አባቶችን አፍሳሽ የተራቡትን አጉራሽ እግር አጥበህ ሳትጠየፍ የነሱ ዱዓ ራሱ ኢንሻአላህ ምንም አትሆንም ወንድሜ። ጥሩ ነገር እንስማ። አለበት የተባለው በሽታ ደግሞ የለበትም ተብሎ በሰላም ለሀገርህ ያብቃ። እውነት በጣም ነው አንጀቴን የበላኝ ቶቼ። እኔ እንጃ እዚች ምድር ላይ ኢትዮጵያ በተለይ ጥሩ ሰው ለምን አይቆይም? ጥሩ ሰው ለምን ጤነኛ አይሆንም? ጥሩ ሰው ለምን የሆነ መሰናክል ያጋጥመዋል? ስንት አሉ ኮቶቼ፣ ስንት አሉ መሬቷ ልቀበልም ያለ የሸተቱ ህዝቡ ስልችት ያለው ህዝብ የሚያሰለችው ህዝብ የጠላቸው ህዝብ የተጠየፋቸው የማይረባ ቆሻሻ ስራ የሚሰሩ ሰውን የሚገሉ እረ ስንቱ እነሱ እያሉ እንዲህ አይነት ጥሩ ሰው ለምን ነው አላህ የእውነት በሽታ የምታመጣው? ለጥሩዎች ለምንስ ነው የምትገለው? ስንት እኮ አሉ እውነት። ለዚህ ልጅ አይገባውም፣ ለዚህ ልጅ አይገባው። እውነት ከኛ ይልቅ የእናት አባት ምርቃት ያ ሁሉ ስታጎርሳቸው ስታለብሳቸው ቆሻሻቸውን ሳትጠየፍ እግር እጃቸው አጥበህ ዱዓ ያረጉህ እናት አባቶች እነሱ ይድረሱልህ። እውነት የነሱ ዱዓ ይደርስልሃል ወንድሜ። እውነት በሰላም በጤና ለሀገርህ ምንም በሽታ የለብህም ዳነ ተብሎ በሰላም መታ የምናይህ ያርግ። እውነት አንጀትን የሚበላ ልጅ ነው። በጣም ጥሩ የዋህ አዛኝ ለሁሉ ደራሽ ባለው አቅም እውነት ፈጣሪ ማሩ። እና እህቶቼ እንግዲህ ሀሚም እንግዲህ አላም ነው ብላ ነይ እንሂድ እያለ ውሸታም ነህ ብላ ትታው ሂዳለች። ልጅቷ ደግሞ ድርቅ ብላለች። የኔ ነው እያለች ነው። አሁንም ህይወቴን ታስተካክልያታለሽ ብሏል። አንተ ራሱ ታስተካክላለህ ብላለች። አንላቀቅም ተባብለዋል። በዚህ መሀል ግን ሀሚ ከዚህ ውስጥ ወጥተሽ ራቅ ብትይኝ ጥሩ ነው። አንቺ በቀረብሽ ቁጥር ብሩኬም አንቺ በምትናገሪው ቃላት ልቡ ከሚሰበር ርቀሽ ብሩኬ ነገሮቹን ፈቶ አንቺና እሱ ደግሞ ነገሮችን ብፈቱ ይሻላል። ሀሚ ራቂ። ልጅቷ ብሩኬን ለማገኘት ስትል አንቺ ልትጎዳሽ ትችላለች። ጊዜው ከፍቷል። በምን እንደምትጎዳሽ የምታውቂው ነገር የለም። ባክሽ ሀሚ ጥንቃቄ አርጊ፣ ራቂ። ወደ አዲስ አበባ ተመለሺ። ደስ የሚለው ሚፍታ መጥቷል ቡታጅራ፣ ወይ ሚፍታ ጋር ተመለሺ።
ያው አውቃለሁ ከብሩኬ ተስፋ ቆርጠሻል። ብትቆርጭም እንግዲህ ምንም ማድረግ አይቻልም። ፈጣሪ ያለው ነው። ለብቻሽ የምትኖሪ ከሆነ ሂጂ ወደ አዲስ አበባ። በቃ ነገሮቹን ደግሞ አይ ካልሽ ብሩኬ የምታምኒ ከሆነ ከብሩኬ ጎን ሆነሽ ችግሮችን አብረሽ ከጎኑ ቁመሽ ነገሮችን ፍቺ። ግን ብሩኬ በሁለታችሁ ማል እየተሰቃየ ነው። ልጅቷ ጭራሽ ያላለውን ይሄን ብለኸኛል እያለች ጭንቅላቱ እያዞረች ነው። ፍቅር በግድ አይሆንም። ፍቅር በግዴታ አይሆንም። ያለፈ ክረምት ቤት አይሰራም። ባለፈ ህይወት ማንም የኖረ የለም። በቃ አሁን ግን የጣለችው ልጅ አሁን ሰው ሆኖ ሲነሳ ሲያምርበት መኪና ምን ሲኖረው የፍቅረኛ ነው ብሎ መንጣት ይሄ የፍቅር ሳይሆን የጥቅም ሰው መሆንሽን ተረጋግጧል። ብሩኬ ከሀሚን ቢለይ እውነቴ ነው ላንቺ አይሆንሽም፣ ላንቺ አይሆንሽም። የሚያዋጣሽ ግን ይቅርታ ብለሽ ሀሚና ብሩኬንም እንደነሱ ለመሆን ከፈለሽ ዩቲዩብ ክፈቱልኝ ሰብስክራይብ አድርጉ ብትይ እሱ ነው የሚያዋጣሽ ስራ። ለምን እነሱም በሱ ነው የተቀየሩ ሰርተው ነው። ስለዚህ እቴ እንደ አይነት ጥሩ አይደለም። ምቀኝነት፣ ሸረኝነት እውነቴን ነው መጨረሻሽ አያምርም። ሀሚን የምትጎጂ መስሎች እንደው ሀሚዬ አትጎዳም። ብሩኬም እንደዛው ብሩኬ ሀሚ ትቀርበታለች እንጂ ምንም አይሆንም። አንቺን ግን መቼም ከሀሚ ለይተሹ መቼም ላንቺ አይሆንም። እኔ የሆነ ማን ጨረቃይቱም ላይ ስልክ አውርቷ በጣም ልጅቷ ማን አንላቀቅም እያለች ነው የዛተችቶች በቴሌፎን አንላቀቅም፣ በቃ የራሴ ነው ብሩኬ የራሴ ነው እያለች ነው አሁን። ብሩኬ እንግዲህ ፈጣሪ መሀል ገብቶ ከዚች ልጅ እውነ ወንድሜ በሰላም ይገላግልህ። አንተ ደግሞ ብሩኬ አትበሳጭ፣ በትንሽ በትልቁ ጨጓር አለብህ። ወንድ ሁነህ ወንድሞችንም ቢሆን ዘመድ ጎረቤት ናት ተብሏል። በቤተሰቦቿ አስጠይቀህ ከህይወት እንድትወጣ አርግ። ሀሚ ግን ትራቅ። ሀሚ አሁን የፈራው ትቶቼ ሀሚ እንዳትበቀላ በሆነ ነገር ሀሚ እንዳትጎዳት። እውነቴን ነው። ሀሚ የዋህ ናት። ጭራሽ አሁን ውሸቷን ነይ ልንገርሽ ብላ ነይ ካለቻት ትሄዳለች። ሀሚ ማለት ምንም ማትረባ የዋህ ናት። ወይ ራሷን አትጠብቅ ወይ ከብሩኬ ጎን አትሆን። ምንም እንደው ፈጣሪ ልቧን አይቶ ይጠብቃት። በጣም ያሳዝና እውነት በጣም እንደው ልጅቶ የሆነ ነገር መጥቶ ከፊታቸው ያንሳላቸው፣ እውነት ያንሳላቸው። ምን አይነት ሙሲባ ነው የገባው? ደስተኛ ሆነው ደስ ሲሉ ህይወታቸውን እያስተካከሉ በሚሄዱበት ሰዓት እንደ አይነት ነገር መምጣቱ ያሳዝናል።